ተረጋጉ ባኮቱን ይዘሩ ባኮቱን ይረጋጉ። ይሄንን ነገር እኮ ችግሩን ያመጣ ነው ነው ላድነው አልቻልኩ። ወይኔ ልጄ ድረሱልኝ ያለኩ። ተረጋጉ ባኮቱን ይዘሩ። ይሄን እኮ አዲስ ነገር እኮ ነው እየሰማ ያለሁት። ባውቅ ማኖረው እኮ እነግርህ ነበር። እኔ ይሄ ልጅ እንደዚህ እንዲጎዳና እግሩም እንደዚህ ስቃይ ላይ እንዲሆንም አልፈልግም ነበር። ባውቅ ኖሮ ሁላችን ገብተናል። አንዴ ከሰይጣን ጋር ቃል ኪዳን አስረናል። በቃ ግን ያለ ማወቅ ነው። ባህል ነበር የምናውቀው። እንደ ባህል ጠባቂያችን ተብሎ ነው። ጠባቂያችን ለእርሻም ለእንስሳችም ለኛም። አንቺ እኮ በኋላ እንደዚህ ብለውሽ ተቀበልሽ። የዛም ጊዜ እኮ ያው ወደ ኋላ እንመለስም እንጂ ያጨቃጨቀንም ያጣላንም በእንደዚህ አይነት ነገር ነው፣ አለመግባባታችን ነው። አሁንም ተመልሰሽ እንደዛ ብለሽ ትናገሪያለሽ። አሁን እኮ እኔ ያስረዳሁት ነው በትክክል ያለው። በአፍሪካ ትልቁ የገበያ ማዕከል መርካቶ ተክለ ሃይማኖት ላይ ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ ያለምንም ተጨማሪ ክፍያ ለኔት ኤሪያ ብቻ የሚከፍሉበት ሱቆን ከነገበያው የሚያገኙበት የከተማው ወሳኝ ቦታ። ግንባታው እየተፋጠነ ባለው ዘመናዊ የንግድ ማዕከላችን ላይ የሱቅ ባለቤት ይሆኑ። እኛም በአንድ ዓመት ጊዜ ውስጥ ጨርሰን ቁልፎን እናስረክቦታል። ይፍጠኑ። ሜሪት ፕሮፐርቲስ። ችግረኛ እንደዚህ በምንም እንደው በተለይ ወጣት ሴቶች አሉ አይደለ፣ ከሀገር ቤት መጥተው ስራ የሚፈልጉ ወይም ደግሞ ሰው ቤት ያልተመቻቸው ምናምን እነሱን አባብላ ነው አሉ አሳሳደ ታገኛቸዋለች። አባብላ ትረዳቸዋለች፣ ጥሩ ትሆንላቸዋለች። ያው ቤት ሞልቷታል። አንዱ ጋር ሄዳ ታሳርፋቸዋለች። የፈለጉትን ነገር ስራም ታስቀጥራቸዋለች። ከዛ እንደዛ እያለች ቀስ እያለች አምልኮ ታስገባቸዋለች። እንዴት መሰለ ልጅህ እንድትድን ብለህ የምትለው ነገር ሁለቱም ልጆች ናቸው ማለት ይቻላል። ምክንያቱም አሁን ዋናው ነገር እሷ በፊት እንደዛ ባይደረግ ኖሮ ይቺ ልጅ እንደዛ ሽባ ሆና እዛ አልጋ ላይ እንደዛ ባትቀርና የረጅም ያርጋ ቁራኛ ባልሆነች ነበረ። ራሱ ይመርጣል ይባላል። ራሱ ያው የሚመርጣቸው ደማቸው ያው ደም ግባት የሚባል ነገር አለ። እንደዛ ነገር እና ራሱ ነው የሚመርጠው መንፈሱ። በኋላ ይኸውልህ እኔ በልጆች ያልቁብሻል ከገጠርም ተላከብኝ። ያው እሱም ያውቃል። ከገጠርም ተላከብኝ። እሷም ልጆች አንቺ ሊጨርስብሽ ነው፣ ልጆች ከሚያልቁ የሆነ ነገር እንትን በይ፣ ተሙንም ገጠር እንዲሄድ አድርጊ አለችኝ። በቃ እኔም ያው እሱም ላከበት፣ እኔም በቃ ገፋፋሁት፣ ሄደ። እሷም ደብዞ አጠፋ። የማን ጓደኛ? የእሷ የልብ ጓደኛ ከድሮ ከልጅነት የሀገራችን ልጅ ናት። እዛው አብሮ አደግም ናት። እና እሷን ብናገኛት አሁን አብራ የምትሰራ ይመስሎታል? እቺ ልጅ የልብ ጓደኛ ናት። እንዳልተለያዩ አውቃለሁ፣ ሰምቻለሁ። ስለዛ ሴትዮን ወይም እስኪ ንገሪው እንጂ እኮ ያቺ ምንድነው የምታውቁት ነገር አለ እንዴ? አንተ ነህ ከኔ በላይ የምታውቀው፣ አድራሻዋን የምታውቀው አንተ ነህ። ከገጠር ያስመጣቻት እና አንተ እስቲ ስለሷ ንገረው አንዳንድ ነገር። ሰዎችም ይመጣሉ፣ ግብርም እሷ ጋር ነው ያለው። እኔም አንድ ሁለት ጊዜ ሄጄ ያው ነገሩን ብዙም እንትን ስላላለኝ ተመልሼ ሄጃለሁ እና እዚህ ስላለች ያው እኮ ስለዚህ ያለች ካዳሚ የተባለችውን ሴት እንግዲህ ያለችበትን ቦታ ያውቃሉ ማለት ነው? አውቃለሁኝ። ያው ከታዘዝኩ በዛ አካባቢ ከተነገረኝ አደርጋለሁ። ለምንድን ነው በአካባቢያችን ላይ አሁን ትልልቅ ሰዎች አሉ፣ የሚያውቁ ሰዎች አሉ፣ ከኛ የተሻሉ አሉ። ሰውም ከተለያየ ከሩቅ ቦታ መጥቶ ጠይቆ ያንን ነገር መፍትሄ አግኝተው ሄደው እዛ በአመቱም በሁለት አመቱም ምስክርነት የሚሰጡ ሰዎች አሉ። ስለዚህ ከታዘዝኩ ከተባልኩኝ አደርጋለሁ። ወደኋላ ምለው ነገር የለም። ምክንያቱም ባይተዋር ነገር ነው፣ ሀሳቡን እንዳልተቀበረ ነው የምትታየው። ምክንያቱም ሲወራረድ የመጣ ነው ከጥንት ከአያቶቻችን ከቅድመ አያቶቻችን የመጣ ስለሆነ በአካባቢውም ትቀበላለህ። አሁን አንድ ምሳሌ ልንገርህ። አሁን ለግንቦት ተብሎ ጥቁር በግ እና በውሃ ግንባሩ ላይ ነጭ ያለበት በግ ይታረዳል። እንደው ስሞትልህ ነው ያባት የምታደርገው ነገር ምን እናድርግ? አሁን እኮ እኛም ግራ ስለገባን እኮ ነው ወደዚህ አመጣጣችን። ሊሞትብኝ ነው። እስቲ በመጀመሪያ ትንሽ ተረጋጉ እባክዎትን ወይዘሮ ሶፊያ። ሰላም ውድ የገመና ቻናል ቤተሰቦች እንዴት ናችሁ? ዮኒ ነኝ። ያው እንግዲህ ብዙ አይነት ሁኔታዎች ብዙ አይነት ነገሮች አጋጥመውናል። ያው ተሙንም እንግዲህ ድምጹን ሰምተናል። ከዛም አልፈን እንግዲህ ሄደን ያጋጠመንን ነገር አይታችኋልና ትንሽ ከበድ ያሉ ነገሮችንም አይተናል። እነዛንም ሁኔታዎች እንግዲህ ተቋቁመን አልፈናል። ዛሬ ደግሞ አንድ ቦታ ላይ ተገኝተናል ማለት ነው። ያው ባለው ሁኔታ ሁሉም ሰው መመርመር አለበት፣ ሁሉም ሰው መጠየቅ አለበት በሚለው
እንግዲህ የተሙን እናት ወይዘሮ ሶፊያን እንግዲህ ለመጠየቅ ወደዚህ መተናል ማለት ነው። ስለዚህ የተሙን እናት ወይዘሮ ሶፊያን ልንጠይቅ፣ ምክንያቱም አሁን ያለው ነገር ትንሽ ወሰብሰብ ብሏል። ነገሮች የተደባበቁ ሆነዋል እና እያንዳንዱ ከስር መሰረቱ ማጣራት አለብን። እዛው ቤተሰብ ውስጥ ቢያንስ የዚችን የከበቡሽን የዚች የጠንቋይን የዚች የተንከሲስ ሴትዮን ያለችበትን ቦታ ወይም አድራሿን ለማወቅ ብቻ የሆነ ፍንጭ ለማግኘት ያው እዛው ቤተሰብ ውስጥ ስለሆነ ይሄ ነገር የተጀመረው እዛው ቤተሰብ ውስጥ የምናጣራቸው ብዙ ነገሮች አሉ ብለን ስላሰብን እንግዲህ የተሙን እናት ወይዘሮ ሶፊያን ለማናገር ወደዚህ መተናል ማለት ነው። የተሙን እናት ደግሞ የተሙን አጎት እንዲጠሩልን ነግረናቸዋል። እስቲ ጠርተውት ከሆነም እንግዲህ እናረጋግጣለን ማለት ነው። ገብተን ዛሬ ሁሉንም ቤተሰብ እንመረምራለን። እያንዳንዱ የት ነው ተሙ ያለው፣ የተሙ አክስት የተባለችው ያቺ እርኩስ ሴትዮ ከበቡሽ የተባለችው እሷም የት ነው መገኘዋ፣ ብዙውን ጊዜ የት ነው የምታሳልፈው፣ ምን አይነት ሁኔታዎች ውስጥ ነው አሁን ያለችው የሚለውን ነገሮች ለማጣራት እንግዲህ ተገደናል ማለት ነው። ስለዚህ እያንዳንዱን ነገር ከስር መሰረቱ አጣርተን ያው ተሙ ያለበትን ፍንጭ ማግኘት መቻል አለብን። እንግዲህ ተሙ ያንን ድምጽ ሲልክልን በጂፒኤስ ተከታትለን እንግዲህ ያንን ስልክ እንዲጠለፍ አድርገን ተከታትለን ሄደን አይታችሁ ነበር እናንተም እና ያጋጠመን ነገር አይታችኋል። ግን ከዛም ወስደውታል፣ ከዛም ሰውረውታል ተሙን እና አሁን የት እንዳለ ምንም ፍንጭ የሚሆን ነገር አላገኘንም እና ከቤተሰቡ ያለውን ነገር እንዳለ ለማጣራት እንግዲህ ወደ ወይዘሮ ሶፊያ ጋር መተናል ማለት ነው። ስለዚህ ምን አይነት ነገሮች ያጋጥሙናል፣ ምንስ እናገኛለን የሚለውን እንግዲህ አብረን እናያለን ማለት ነው። ተሙን እንድናገኘው እንግዲህ በጸሎታችሁ እየደገፋችሁን ከኛ ጎን እንድትቆሙ እንግዲህ ያው በአክብሮት እንጠይቃለን ማለት ነው። ስለዚህ ያው ውስጥ ገብተን እያንዳንዱን ነገር አብራችሁ እንድትከታተሉ ስል እንግዲህ በአክብሮት እጋብዛለሁ። አብራችሁን ቆዩ። ካሜራማን ካሜራውን አብራልኝ። እንግዲህ የተባልነው ቤት ደርሰናል ማለት ነው። ስለዚህ ገብተን እያንዳንዱን ነገር እናረጋግጣለን። ሰላም ወይዘሮ ሶፊያ እንዴት ኖት? ሰላም ነው? እንዴት ኖት? እግዚአብሔር ይመስገን አለን። ያው እንግዲህ በቀጠሯችን መሰረት መተናል ማለት ነው። እንግዲህ ወንድማችን ተሙ ወይም ደግሞ የእርሶ ልጅ ተሙ ያለበትን እንግዲህ ለማግኘት የቻልነውን ያክል ጥረት እያደረግን ነው። እርሶም ጋር አዲስ ነገር ካለ እንዲሁም ደግሞ በፊት ስለነበሩት ነገሮች ትንሽ እንወያይ ብዬ ነው። ያው ትንሽ በስልክ ለማስረዳት ሞክሬያለሁ። ስለዚህ እስቲ እያንዳንዱን ነገር እንግዲህ አብረን እንወያያለን ማለት ነው። እባክህን ካሜራማን ካሜራውን አስተካክልና ውይይታችን እናደርጋለን ማለት ነው። አስተካክለው። ውድ የገመና ቻናል ቤተሰቦች እንግዲህ ከወይዘሮ ሶፊያ ጋር ለመነጋገር ተመልሰን መጥተናል ማለት ነው። ያው ትንሽ ሁላችንም ሰሞኑን ጭንቀት ላይ ነው ያለነው። የተሙ ጉዳይ እርሶንም እኛንም ቢሆን አስጨንቆናል። እርሶም በተደጋጋሚ ያው እኛ ጋር እየደወሉ ከኛ አንዳንድ ነገሮች እየጠየቁም ቢሆን ያው እኛም አሁን ግራ ገብቶናል። እስቲ እርሶ ጋር አዲስ ነገር አለ እንዴ? ኧረ ምንም የለም። ምንም ወደ እርሱም የመጣ መልእክት ስልክም የተደወለ? እኛም ትንሽ ግራ ገብቶናል። ያለው ነገር በጣም እየተወሳሰበ ብንሄደውና እዚህ ነገር ውስጥ በብዛት እንግዲህ ሁላችንም ችግር አለብን። ያው ያደረግነው ጥፋት አለ። እርሶም ቢሆን ባለማወቅም በማወቅም የሰሩ ስህተት አለና አሁን እነዛን ሁሉ ነገሮች ማረምና ማስተካከል መቻል አለብን። ለዛም ነው እኛ ወደዚህ መገኘታችን። እንግዲህ የተሟጎት ይጥሩት ብዬ ነበር። ጠርተውታል እንዴ? እየመጣው ነው ነበር። እየመጣ ነው። መልካም እሺ። እኔ እንግዲህ ያው ለእርሶም አንድ ዛሬ የማሰማው ነገር አለ። አንድ ዜናም ስላለኝ ነው አመጣጤም በዋነኝነት አንድ ድምጽ ልኮልናል ተመስገንና ተሙ ካለበት እንግዲህ የት እንዳለ ባናቅም ግን ይሄንን ድምጽ ልኮልናል። እስቲ ስሙት ወይዘሮ ሶፊያ ይሰማል አይደል? ወይኔ አይዞት ወይዘሮ ሶፊያ ተረጋጉ እባክዎትን ወይዘሮ ሶፊያ እባክዎትን ይረጋጉ። ይሄንን ነገር እኮ ችግሩን ያመጣ ነው ላድነው አልቻልኩም። ወይኔ ልጄ ድረሱልኝ አለው እኮ። ተረጋጉ እባክዎትን ቆይ እስቲ እባክዎትን ወይዘሮ አሁን ይሄንን እኮ እርሶ እንዲናደዱ እኮ ወይም እርሶ እንዲበሳጩ አይደለም ላሰማሁት። ይድረሱልኝ አለ እኮ። እኛ ምንድነው የምንሰራው እዚህ ቁጭ ብለን ለምን አንሄድም? ድረሱልኝ አለ። ይሄንን እኮ ሰምተን ማለት ነው። ይሄ የተላከበትን ይኸውልህ ስልክ ተከታትለን ሄደን ነበር፣ ግን ተመስገን ልናገኘው አልቻልም። ያቺ እርኩስ ሴትዮ ከኛ አንድ እርምጃ እየቀደመች ተመስገን ከኛ እየሰወረች ነው ያለችው። እንደው ስሞትልህ ነው ያባት የምታደርገውን ነገር ምን እናድርግ? አሁን እኮ እኛም ግራ ስለገባን እኮ ነው ወደዚህ አመጣጣችን። ሊሞትብኝ ነው። እስቲ በመጀመሪያ ትንሽ ተረጋጉ እባክዎትን ወይዘሮ ሶፊያ። እዚህ ነገር ውስጥ እኮ በመጀመሪያ ሁላችንም ተሰርተናል አይደል እንዴ? እርሶም እኮ ተሰርተዋል አይደል? ያለፈው አልፏል። አሁን እናድነው ነው የምለው እኮ። ያለፈው አልፏል እኮ በቃ
እንዴት እናድነውሽ? እሱን እኮ አሁን እኔ ፍንጭ እስቲ እባክዎት፣ ኧረ ወይዘሮ ሶፊያ እባክዎትን ቁጭ በሉ በመጀመሪያ። እሺ አድንልኝ ልጄን እናድነዋለን። እሺ ችግር የለም። ለዛም ነው እኮ ወደዚህ አመጣጣችን። ይህ ሁሉ ነገር የምናደርገው ይህንን እንትን ብለን ነው። ስለዚህ እርስዎ የሚያውቁትን እያንዳንዱን ነገር ለእኛ እንዲነግሩን እንፈልጋለን። የት ብለን እንሂድሽ? ወይዘሮ ሶፊያ የት እናግኘው? ያውቃሉ እሷ የት እንዳለች? እናንተ የተማራችሁ አይደላችሁ? እንዲሆኑ በስልክ የሆነ ነገር የሆነ እናንተ ምን ኤስ ነው ይባላል። በሱ አፈላልገን እናገኘው። እኛ እኮ ከየት እናገኘው? አሁን እኮ ይሄን ምንም ፍንጭ እኮ ልናገኝ አልቻልንም። እቺ ሴትዮ እኮ ደብዛውን እያጠፋችብን ያለችው ከስር እየተከታተለች እርኩስ እሷ ሲፈጣት ሰይጣን እንደሷ ክፋት እንኳን አያውቅም። ክፉ ናት፣ እርኩስ ናት። እኔ ምን ላድርጋት? ታዲያ ይሄንን እያወቁ ነው ታዲያ ያኔ ተሙንስ ጥቁር ዶሮ እንዲያርድ ሲያስገድዱ የነበሩት? ምን ላድርግ? እንዲኖርልኝ እኮ ነው። ምን ላድርግ አባቴ? እንዲኖርልኝ ይሁን ምን ላድርግ? እንዴት እንዲኖር ማለት? ቆይ እንዴ ተሙን እኮ የማይሆን ጦስ ውስጥ እኮ አልገባህም? ሁላችን ገብተናል። አንዴ ከሰይጣን ጋር ቃል ኪዳን አስረናል። በቃ ግን ያለማወቅ ነው። በባህል ነበር የምናውቀው። እንደ ባህል ጠባቂያችን ተብሎ ነው። ጠባቂያችን ለእርሻም ለእንስሳችም ለእኛም ጠባቂ ናቸው። ዝናብን ያዘንባሉ፣ መዓትን ይጠብቃሉ ተብለን ነው በቃ ስንዋረስ ከዘር ማንዘር እኛ ጋር ደረሰ። እኛም እሱን ነው የምናውቀው። በልጅነታችን የምናውቀው ታሪክ የለም። ግን እኮ አሁን የተፈጠረው ነገር እኮ እንደዛ አይደለም። እቺ ሴትዮ እያደረገች ያለችው የራሷን እምነት የራሷን አምልኮ ለማስቀጠል በተሙ ዘር ለማስቀጠል ነው። እንግዲህ ስትሞክር ተሙን ያላደረገችው ነገር የለም። እሷ ለራሱ ሀብቷ እንዳይወድ እንትን ነው ይልክ ከተቋረጠ እንትኑ ሀብቷ እንትን ይባላል። ሀብቷም ይወሰድባታል፣ ልጆቿም ይሞትባታል። ሁሉም ነገር እንዳልሆነ ስለሚሆን በቃ ስለዚህ የኔ ልጅ መስዋዕት አደረገችው። በቃ ገብቶናል። ግን ይሄንን ነገር ታዲያ አሁን እኔ እርሶንም ለመውቀስ አይደለም የመጣሁት። እዚህ ነገር ላይ መነጋገርና መፍትሄ ማግኘት ስላለብን እያንዳንዷ ፍንጭ እያንዳንዷ ሁኔታ ከስር መሰረቱ ጀምሮ መጣራት መቻል አለበት። ያው ወይዘሮ ሶፊያ አሁን ለጭቅጭቅም ለምንም አይደለም የመጣ ነውና እነዚህን ሁሉ ነገሮች ከስር መሰረቱ ምንጫቸውን ማወቅ ስላለብን ነው። ምናልባት እርሶ እዚህ ነገር ውስጥ ነበሩበት በምን ወደ ከበቡሽ ይሄ አምልኮ እንደሄደ ባናቅም፣ ግን እሷ አሁን ይሄንን ሁሉ ተቆጣጥራ እንግዲህ እሷ ነች እንትን እያለች ያለችውና ምናልባት የሚያውቁት ካለ የት ይህንን ነገር እንደምታደርግ አምልኮን የት ቦታ ላይ እንደምትፈጽም ወይም ደግሞ እንዲህ ሰዎችን ልታቆይበት የምትችላቸውን ቦታዎች ያው እንግዲህ እኛ ምንም ስለ እንትኑ የምናውቀው ነገር የለ። እርሶ ግን ወይም የእርሶ ቤተሰቦች ይሄንን ነገር ስለሚያውቁ ፍንጭ ማግኘት መቻል አለብን አሁን ላይ። ቆይ እንደምን አድርጊ ነው የምትለኝ? መጀመሪያ ልጄን አድኑልኝ በቃ። ከዛ በኋላ ምን ያደርግልኛል? ተሙን ለማዳን እኮ እርኩስ ናት፣ ሲፈጥራት እርኩስ ናት። ሰይጣን እንደሷ እንኳን ክፉ አይደለም፣ በጣም እርኩስ ናት። ለጥቅሟ ለራሷ ሀብት ስትል ነው ልጄን መስዋዕት ያደረገችው። አንተ ከመግደል ወደ ኋላ አትልም። ግን እርሶም እኮ ይሄንን ነገር እኮ ከሰይጣን ጋር ቃል ኪዳን ገብተዋል አይደል እንዴ? ድሮ አለማወቅ ነው። አንተ እስኪ በእኛ ቦታ አልተማርን ምን አላልን? ባህል የሚባል ነገር አለ። በባህላችን ነው ያደግነው እኛ። እንደናንተ ትምህርት ቤት ሄደን አልተማርንም። በእኛ ግን ደግሞ እሺ ያን ስተት እኮ ታዲያ አሁን ላይ ማረም መቻል ነበረብን። ተሙ ይሄንን ነገር አልፈልግም ሲል እኮ ያለሱ ፍላጎት እዚህ ነገር ውስጥ እንዲገባ ማድረግ አልነበረባችሁም። ይሄው አሁን ያን ተሙን እዚህ ውስጥ በማስገባት ይሄ የመጣጦስ ነው። ይሄ ሁሉ ነገር ለልጆቼ ስል ልጆቼ ያልቃሉ ማለት ልጆቼ ያልቃሉ። ይሄ ነገር እኮ ይሄው አሁን እኮ ዞሮ እኮ አልቀረለትም አይደል እንዴ? ተሙ የሞት አፋፍ ላይ እኮ ነው ያለው። ምን አይነት ሁኔታ ውስጥ እንዳለ እኮ የምናውቀው ነገር የለም። እንግዲህ አይተዋል። አሁን እግሩም ተቆርጧል። ይባስ ብሎ ደግሞ አሁን ደግሞ ጭራሽ መስዋዕትም ሊደረግ ነው። ልጆቼ ያልቃሉ። ልጆቼ ስል ነው ታዲያ ምን ላድርግ? መሬት ፈርዳለ ልጆቼ ያልቁብኛል። እንግዲህ እሺ አሁን ወይዘሮ ሶፊያ እስቲ ለማስታወስ ይሞክሩ። ወይ እሷ የምታመልክበት የት ብለን እናገኙ? አሁን ተሙን እኮ ለማግኘት ፍንጭ ነው የምንፈልገው። እኔም ግራ ገባኝ እኮ ድሮ መስዋዕት የምታደርጉበት እዚህ ናት ስትላት እዛ ናት። አዲስ አበባ ራሱ ብዙ ቤት አላት ይባላል። የት እንደምትገኝ ሰንዳፋ ነበረች፣ የለችም። አሁን እንደውም የለችም አሉ። ቤቱን ሙሉን አከራይታ የለችም አሉ። አሁን የት እንዳለች እኔ እራሱ አላውቅም። ግን የሆነ ፍንጭ የሚሆነን ነገር ማግኘት መቻል አለብን። ምናልባት ወይ ከሰው ስልኳንማ ያው እኛም እኮ የነበረውን ስልኳን እኮ ደጋግመን ሞከርን። እሱ ጭራሽ ተዘግቷል። ቴሌም ሄደን እንግዲህ በሌላ ሰው ስም ነበር የወጣው። እርኩስ ናት። እሷ ታረጋለች አታረግም አይባልም እንጂ እርኩስ ክፉ ናት። ምን እንደሚሻለኝ እኔ አላውቅም። ልጄን በላችሁ እናንተ መስዋዕት የምታደርጉበት ወይ ደግሞ
ሌላ የምታውቁት ሰው እንደዚህ አብሯችሁ መስዋዕት የሚያቀርብ የነበረ ሰው ብቻ አላቅም የሆነ ፍንጭ የሆነ ነገር መስጠት ዮናስ ዙሮ እኛ እሷን የሚያቅ ሰው ቶሎ እንደዚህ አናገኝም። ያው ፈላልገን እናፈላልጋለን ማፈላለጋችን አይቀርም። ግን ልጅ እስከዛ ድረስ ታዲያ ይሙት ልጅ የደሃ ልጅ ይሙት እኮ የኔ ልጅ ይሙት ወይዘሮ ሶፊያ እኔን አልተረዱኝም እኮ አሁን እኔን ይሄንን ሁሉ ነገር አሁን የማደርገው እኮ ከሙሉ ለማዳ አሁን ሳሚም እኮ በዛ በኩል በጣም እየጣረ በጣም እየለፋ ነው ያለው። አይዞት አሁን እንዲያለቅሱ አይደለም። ለምን አላለቅስም እኔ አሁን እኛም በጣም ተጨንቀናል፣ ግራ ገብቶናል። ይሄንን ቮይስ እንግዲህ ሲልክልን ይሄንን የተላከበትን ቁጥር ተከታትለን ከሙሉ ልናገኝ ሄደን ነበር፣ ግን ምንም ያገኘነው ነገር የለም። ከዛም ወስደዋለች እና የስልኩ ባለቤት አልተገኘው። የስልኩን ባለቤትማ እዛ አግኝተነው ነበረ፣ ከሙሉ ሊተባበር ሞክሮ ነው፣ ግን እሱንም ሊገሉት እዛ አስራውትን ያገኘነው እሱ። ይሄ እንግዲህ ማለት የዚችን ሴትዮ ክፋት ነው የሚያሳየው። ምን ያክል ክፉ ናት። መድረስ መቻል አለብን። እጇ ረጅም ነው። እጇ እንደዚህ እንዳይመስልክ ረጅም ነው። ገንዘብ አላ ገንዘብ ካለ ምን ችግር አለ? አጅረም ይረዳታል፣ ታመልከዋለች፣ ለሱ ትሞትለታለች፣ እሱም ይረዳታል። በሀብት ላይ ሀብትን ይሰጣት። ስለዚህ እጇ ረጅም ነው እኮ። እኛም አሁን ይሄንን ነገር እንግዲህ ማጣራት ስላለብን ከስር መሰረቱ እየመረመርን ያለነውና ካልሆነ ለምን አንስማማ? በቃ እንስማማ። ማግኛ መንገድ ካለን እኮ እንስማማ። ይሄም እኮ አንድ ጥሩ ነገር ነው። የሚደረገው እናርጋ። ቀላል እኮ ነው። በቃ የሚደረገው በቃ እናርግ። በቃ ልጅ ያለን እድል እሱ ብቻ ነው። እሷ እጇ ረጅም ነው። አንችላትም። እሺ በምን በኩል እሷን ወይ ልናገኛት የምንችልበት ወይ ደግሞ በምን በኩል መስማማት እንችላለን ከሷ ጋር? የሚደረገውን እኔ ትንሽ ቢሆን አውቃለሁ። የሚደረገውን ነገር እናርግ በቃ። ወይም በቃ የምታመልከው ነገር እንለማመጥ። አልገባሁትም። አሁን ይወሉት በዛው በራሱ በአምልኮ እኮ ተሙል እናስመልስ አንችልም። ተሙል እናስመልስ የምንችለው ይሙት የኔ ልጅ እኮ እሱን ለማግኘት እኮ ነው። አሁን ወይ ደግሞ የተሟጉት ያለ ይሄንን ወይ ደግሞ ስለዛች ስለ እርኩስ ሴትዮ የሚያውቀው ነገር አለ። ምን ያውቃል ብለህ ነው? አዲስ አበባ አልኖረ እኔ ነኝ የኖርኩት አዲስ አበባ ለስሙ። ግን ደግሞ እሱም እኮ እዛ ባለበት እኮ መስዋዕት ሲያቀርብ ነበር። አንዳንድ ግብሮችን ሲገብር ነበር። በቃ ዙሩ ግዴታችን እኮ ነው። በቃ አንዴ ደም ተቃብተናል፣ ቃል ኪዳን ገብተናል ብያለሁ። ስንቴ ልንገራችሁ በዚህ ጉዳይ። ምንም አማራጭ የለንም። በቃ አይምረንም። ፈጣሪ ነው መሀሪ እንጂ ሰይጣን አይምርም። በቃ እኛም እንግዲህ ያው ይሄ ነገር ስለገባን ከዚህ ነገር ውስጥ ለመውጣት ነው እንግዲህ የተለያዩ ነገሮችን እያደረግን ያለ ነው። እስቲ ምናልባት ስለ አምልኮ ወይ ደግሞ ስላለው ነገር እንዴት ሰዎች እንደምትመለምል ሰዎችስ በምን አይነት ሁኔታ እሷ ጋር ሄደው መስዋዕት እንደሚያቀርቡ የተወሰነ ፍንጭ ካገኘን ቢያንስ ከአንዱ እያልን እየተከታተልን እሷ ያለችበትን ቦታ ልናገኝ እንችላለን፣ ወይም ደግሞ ተሙ ያለበትን ቦታ ልናገኝ እንችላለን። እና ሰማሁት ማለት ነው ችግረኛ እንደዚህ በምንም እንደው በተለይ ወጣት ሴቶች አሉ አይደለ? ከሀገር ቤት መጥተው ስራ የሚፈልጉ ወይም ደግሞ ሰው ቤት ያልተመቻቸው ምናምን እነሱን አባብላ ነው አሉ አሳሳደ ታገኛቸዋለች። አባብላ ትረዳቸዋለች፣ ጥሩ ትሆንላቸዋለች። ያው ቤት ሞልቷታል። አንዱ ጋር ሄዳ ታሳርፋቸዋለች። የፈለጉትን ነገር ስራም ታስቀጥራቸዋለች። ከዛ እንደዛ እያለች ቀስ እያለች አምልኮ ውስጥ ታስገባቸዋለች። ከዛ ቃል ኪዳን ከተጋቡ እንትን ካሉ በኋላ የትም አይሄዱ። እሷ ሲጀመር እሷ አገልጋይም ሆነው የቀሩት የአገር ናቸው አሉ። እዛው ከዳሚ ሆነው የቀሩት በአፍሪካ ትልቁ የገበያ ማዕከል መርካቶ ተክለ ሃይማኖት ላይ ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ ያለምንም ተጨማሪ ክፍያ ለኔት ኤሪያ ብቻ የሚከፍሉበት ሱቆን ከነገበያው የሚያገኙበት የከተማው ወሳኝ ቦታ። ግንባታው እየተፋጠነ ባለው ዘመናዊ የንግድ ማዕከላችን ላይ የሱቅ ባለቤት ይሆኑ። እኛም በአንድ ዓመት ጊዜ ውስጥ ጨርሰን ቁልፎን እናስረክቦታለን። ይፍጠኑ። ሜሪት ፕሮፐርቲስ። አብዛኞቹ እንደው እሱ አገልጋይ ናቸው። እስቲ እኔ አንድ ጥያቄ አለኝና በብዛት እነዚህ አሁን እንግዲህ የሚመጡ ሰዎች እንግዲህ አሁን እርሶም እንዳሉኝ ከክፍለ ሀገር ይመጣሉ እንትን ይላሉ ብለዋልና እነዚህን ሰዎች የሚመለምል ወይ ደግሞ የምትቀጥራቸው ሰዎች እነማንን እዚህ ቦታ ላይ እንደምትመለምል የሚታወቅ ነገር አለ ወይ ደግሞ? ምክንያቱም አሁን ቢያንስ በሰው ሳይረዳት ይቀራል። አንድ ደላላ አሉ የሆነ ያጣራና እንደዚህ ዘመድ ምናምን ይላቸው ምንም በቃ መጠጊያ ምናምን ይላቸውን ያጣራና ከሷ ጋር የሆነ ያው ይደውልላታል። ያው እሷም ትከፍለዋለች አሉ እኮ። አሁን እነዚህ ፍንጮች ነው እኮ እኛም የምንፈልገውና ደላላው ቢገኝ ደላላ አሉ እንደው ያውቃሉ እርሱ ያለበትን ወይ ደግሞ የት አካባቢ እንደሚገኝ ደላላ ነው። ወደ እንትን ነው አሉ ደላላ ወደ የት ነበረ? ወደ ኮልፌን የሰማሁት ደላላ እና የረጅም ጊዜ ደንበኛዋ ነው አሉ።
እንደው እስቲ የሚያውቁትን በሙሉ ድሮ እንትንም ነበራት ይሁን ብዙ የንግድ ቤቶች ነበራትና እዛም ለዛ ሰራተኛ ልትፈልግ ምን ስትል በዛ መሰለኝ በጣም ረጅም ዓመት ተተውቃላቸው አሉ እና የሆነ ያጣራና ዘመድ ወገን ምናምን ተያያዥ ምናምን የሌላቸውን ከሷ ይደውልላታል። ያው እሷ ስትከንፍ ትመጣለች። ያው በጣም ምስኪን ምናምን መስላ ነው ጫውታ የምትጫወተው። ግን ቆይ በፊት እንደው ቺከበቡሽ ተብዬ እንደዚህ ይሄን ያክል ጠልቃ ማለት እዚህ እምነት ውስጥ ይሄን ያክል ጠልቃ እንደዚህ ነበረችበት ወይስ ከቅርብ ጊዜ በኋላ የመጣ ለውጥ ነው ይሄኛው? ይኸውልህ ዮናስ ያው ሁላችንም መጀመሪያ ፈልገን ወይም ሰይጣን ነው ብለን አይደለም የገባንበት። ባህላችን ነው በቃ ባህላችን ነው። ባህላችን ጠባቂያችን ይባላል፣ ጌቶች ይባላል። በቃ ዝናቡም ማአት እንዳይወርድ ዝናብ ሲጠፋም ዝናብ ያዘንባሉ ይባል እውነትም ይዘንባል ብቻ እና ጠባቂያችን ናቸው የምንላቸው እንጂ እኛ እንደዚህ ሰይጣን እናመልካለን የሚለውን ነገር እኛ አናቅም። እና ጠባቂያችን በሚለው ነገር ነው እንግዲህ እኛም ትንሽ ያለው ነገር በጣም ግራ የሚያጋባና የተወሳሰቡ ብዙ ነገሮች አሉ። ምክንያቱም ሂደቱ ሁላ ግራ ገብቶናል። አመጣጡ እንዴት እንደነበረ ምንጩ እንዴት እንደሆነ ሁሉም ነገር ከስር መሰረቱ ለማጣራት እየሞከረ ያው እንደኛው እሷም ከቤተሰብ ነው ይሄን ያህልም ሰይጣን አመልካለሁ ብላ በልጅነቷ በኋላ ይመስለኛል ሀብትን ፍለጋ ምናምን ብቻ የሆነ ሰዓት ላይ በቃ ሰጥማ ቀረች። ይሄን ያህልም ክፉ አልነበረች። ታዲያ እናንተ እሷ ይሄንን አምልኮ ስትቀበል እናንተም አብራችሁ ማለት ከሷ ጋር አብራችሁ ነው እንግዲህ ተስማምታችሁ የነበረውና ለምንድነው እምቢ ያላላችሁት? ለምንድነው እሷስ ይሄን ነገር ወደ ከፋ ወደ ጥልቁ መንገድ ስትሄድ ለምንድነው እናንተ እምቢ ያላላችሁት? ይኸውልህ ዮናስ እኔ እምቢም አላልኩም፣ በጣም ደግሞ አልተቀበልኩም። እንዴት መሰለህ አንድ ኖሬም እንደምታይ ነው። ለዚህ ደግሞ ምንም ቢሆን ከልቤ ያው በኋላ ሲገባኝ ከልቤ አልተቀበልኩም። ያው የደንቡን አደርጋለሁ ለልጆቼ ስል ማለት ነው። ልጆቼ ከሚሞቱብኝ የደንቡን አደርጋለሁ ግዴታ። ታዲያ ለምንድነው ተሙ የተመረጠበት ታውቃለህ? መንገድ እንግዲህ ራሱ ይመርጣል ይባላል። ራሱ ያው የሚመርጣቸው ደማቸው ያው አሁን ደም ግባት የሚባል ነገር አለ እንደዛ ነገር እና ራሱ ነው የሚመርጠው መንፈሱ። ግን እኮ እናንተ ያደረጋችሁት እኮ ገና ተሙ በግርዛቱ ጊዜ ወስዳችሁ እንግዲህ ያው እርሶም ባንድ በቶት ብለዋል ብያለሁ ለሰይጣን ተገብራህል እንግዲህ በግርዛት ቀን ብለው እንግዲህ እርሶም ቃል በቃል ብለዋል። እና አሁን በዛ ሰዓት እንግዲህ እሱ ምንም የመጀመሪያ ልጅ ነው። የመጀመሪያ ልጅ ደግሞ ግዴታ እንደሱ የሚደረገው ያው ከቤተሰብ የወረስነው ነገር ነው። የመጀመሪያ ልጅ ደም ታፈስና ከዛም በኋላ ነው ቃል ኪዳን የምትገባባው። አሁን እንግዲህ ይቅርታ እኔ እርሶንም ለመውቀስ ወይም ደግሞ እርሶንም ጥፋተኛ ለማድረግ አይደለም፣ ግን ያው የመጀመሪያ ልጅ ቀጥታ ከእርሶ የተወለደ ልጅ እንዳልሆነ እኮ ከዚህ በፊትም የተባሉትን ነገሮች እናውቃለን። በወይዘሮ መዓዛ ወይም ደግሞ በተሙ ትክክለኛ እናት በኩል ያለውን ነገር እናውቃለን። ግን ያው እርሶ የመጀመሪያ ልጅ ብለው ስለተቀበሉ ምናልባት ከዛ አንጻር ከሆነ እንረዳለን። ግን እዚህ ጋር ትንሽ ግራም ያጋቡና የተወሳሰቡ ነገሮች አሉ። ምናልባት እርሶ ለእኛም መንገር ያልፈለጉት አንዳንድ የተደበቀ ነገር ካለ ችግር የለም። እኔም ላስጨንቆትም አይደለም። በዋነኝነት አሁን አመጣጣችን የድሮንም ነገር ለመቀስቀስም አይደለም። አሁን አመጣጤ ይሁንስ በቃ ልጄ ነው። እኔ በቃ ተሙ የኔ ልጅ ነው በቃ። እሱንም አናውቃለን። ወይዘሮ አሳድገውታል። እሱም እኮ አሁን ይሄ ሁሉ አመት ሲቀመጥ እኮ እርሶን እናቴ አይደሉም አላለም አይደል እንዴ? አላለም። ስለዚህ እኔም ልጄ ነው እሱም እናቴ ነው የሚለኝ አለቀ። ስለዚህ መጀመሪያ ልጄ ነው ለኔ በቃ። እሺ ይሁን፣ እሱ ላይ ችግር የለም። እሱ አምነህ ተቀበል በቃ። እኔ እንዳመንኩ አንተ ማመን ግዴታ ነው። አምነህ ተቀበል። እሺ ችግር የለም። እኔ እሱን አይደለም አሁን በዋነኝነት ግን እነዚህ ነገሮች ያው ከስር መሰረቱ ከኋላ ጀምረን ማጣራት ስላለብን፣ ምክንያቱም በፊት ላይ ማን ነበር የሚያግዛት? እያንዳንዱ ሰው ለኛ ፍንጭ ነው የሚሆነን። አሁን ዝም ብለን ከመሬት ተነስተን ማንም ጋር መሄድ አንችልም። ብዙ ቦታ ሄደናል። ሰንዳፋ ሄደናል። አዲስ አበባ ውስጥ አለ የተባለ ቦታ ቢሾፍቱ ተብለን ቢሾፍቱ ሄደናል። እያንዳንዱ የተባሉትን ቦታዎች ሄደን አጣርተናል። ግን ልናገኛት አልቻልንም። ምችን ሴትዮ ወንድሜም ያው በገጠሩ ሊተባበራት ገጠርም እኮ የሆነ የምትልከው ግብር ምናምን አለ እኮ። ለዛም ነው እንግዲህ ተሙ ማጎት እንዲጠራ ያደረኩት። ወይም ብር ትልካለች፣ ታስገዛለች። እዛው የሚገዛውን በሬውን ምናምን አስገዝታ ግብር ዛም ትላለች። እና ምናልባት ይሄ ያው ምን የኔ ወንድም ያው መርመጥመጥ አይደል በየቦታ የሚመጠመጥ ሊያውቅ ይችላል እሱ ምናልባት። ከዛ በተረፈ ደግሞ አንዱ ጓደኛዋ ነበረች። የት እንደምናገኛት አላውቅም።
እሷም ደብዛ አጠፋ። የማን ጓደኛ? የእሷ የልብ ጓደኛ ከድሮ ከልጅነት የሀገራችን ልጅ ናት። እዛው አብሮ አደግም ናት። እና እሷን ብናገኛት አሁን አብራ የምትሰራ ይመስሎታል? እቺ ልጅ የልብ ጓደኛ ናት። እንዳልተለያዩ አውቃለሁ፣ ሰምቻለሁ። በጣም እሷ ማታውቀው ሚስጥር የለም። እና እሷን ብናገኛት እንደው እንዴት አድርገን እንደምናገኛት አላውቅም። እስቲ አሁን እነዚህ ናቸው አሁን ወደ ጥሩ ነጥብ እየመጡ ነው። ምክንያቱም ተሙን ለማግኘት እያንዳንዱ ፍንጮች ያስፈልጉናል። ከስር መሰረቱ ጀምሮ ነገሮችን ማጣራት መቻል አለብን እና እነዚህን ስንመረምር ነው እሷም ያለችበትን ወይም ደግሞ እንደ ተሙ አይነትም ተሙም የታሰረበትን ሌሎችም ሰዎች የሚታሰሩበትን ቦታ ልናገኝ የምንችለው እነዚህን ነገሮች በሂደት ስንሄድ ነው እና ምናልባት እንደው እስቲ አሁን አጎትም የተባለው እንግዲህ መቶ ከሱም ጋር ያ ወንድሜም ከመጣ ያው ከሱም ደግሞ የምንሰማው ነገር ይኖራል። ያቺ ጓደኛውን አፈላልገን ብናገኛት እስቲ ከእርሶም ጋር ምናልባት እኛ ካሜራም ጠፍቶ አንዳንድ ነገር ማውራት እፈልጋለሁ። ምክንያቱም የቤተሰብ አንዳንድ ሚስጥሮች አሉና በእነሱም ላይ መነጋገር እፈልጋለሁ። እና ካሜራ ጀርባማ ብዙ ማውራት ነገር አለ። እሺ ደስ ይለኛል። ለሰው የማይመች ወሬ አለ፣ ብዙ አወራሃለሁ። መልካም እሺ፣ ችግር የለውም። እስቲ እነሱን ነገሮች እንነጋገርና ስለዚህ እባክህን ካሜራውን ተጠፋልኛለህ። አጎት እስኪመጣ እኔና ወይዘሮ ሶፊያ አንዳንድ እንግዲህ የግል ቆይታዎች ይኖሩናል። ያው የተወሰኑትን ነገሮች ለእናንተ ወደ በኋላ ለማብራራት እመለሳለሁ ማለት ነው። እስከዛው ድረስ እንግዲህ አብራችሁ እንድትቆዩ እንግዲህ በአክብሮት ጋብዛለሁ። አብራችሁን ቆዩ። እንግዲህ የተሙ አጎት መጥተዋል። እንግዲህ ወደ ተመልካቻችን እንኳን ደህና በመጡ። በመጀመሪያ ያው ያስጠራኑት ትልቅ ጉዳይ አለንና እንዴት ነው? በመጀመሪያ ያው እርሶንም ጤና እናረጋግጥና እንኳን ደህና ቆየኝ። እንዴት ነው? ሰላም ናችሁ? እንዴት ነው? ሰላም ነው? እንዴት ነው? አለ ወይዘሮ ሶፊያ እንዴት ነሽ? ሰላም ነሽ? እንዴት ነሽ? ጤናሽስ እንዴት ነው? እንግዲህ ረዘም ያለ ጊዜ ሆነ እኮ። ያው ጤናሽ እንዴት ነው? አሁን ምን ሆናለሁ? እኔ ምን ሆናለሁ ብለህ ነው? እስቲ እንዴት ነው እርሶ ጋር የተሰማ ወይም ደግሞ እርሶ ጋር አንዳንድ ያለ ጭምጭምታ ካለ እንደው ቢነግሩን፣ ወይም ደግሞ ስለተሙ የሰሙትም ወይ ስለዛች ስለ እርኩስ ሴትዮም ስለከበቡሽም የሰሙት ነገር ካለ። ምንም የሰማሁት ነገር የለም። ምንም በቃ አንድም ነገር የሰማሁት የለም። እኔ እንደውም ከእናንተ ሰማለሁ ብዬ ነው ተስፋ አድርጌ የመጣሁት እንጂ ምንም ነገር የለም። ያ ነገር የዛን ጊዜ እንደዛ አጉላጉል ባይሆንና ያም ልጅ የተባለውን አድርጎ ቢሄድ ኖሮ ይሄ ሁሉ ነገር አይመጣም ነበር። አሁንም ይሄንን ነገር እያሉ ነው እንዴ? ምን ታዲያ እንግዲህ በእርሶ ምክንያት እኮ ነው አሁን ይሄ ሁሉ ነገር የተወሳሰበ ነገር ውስጥ የገባ ነው እኮ። እርሶ ጥቁር ዶሮ ያርዳል ብለው ያ ሁሉ ነገር ባይጎተጉቱት እርሶና ወይዘሮ ሶፊያ ተመካክራችሁ ይሄን ነገር ባታደርጉ ኖሮ እኮ ተሙ እዚህ ነገር ውስጥ ባልገባ ነበር አይደል እንዴ? አይጠፋም ነበር። አሁን እኮ ይሄ ነገር ወደኋላ አሁን የተመለስኩት እኔ በቃሉም ስለጸጸተኝ ነው። የጸጸተኝ ነገር ምንድነው? አለማድረጉ ነው የጸጸተኝ። ሰው በማድረጉ ይጸጸታል አይደለ? እኔ ደግሞ ባለማድረጉ ነው የተጸጸትኩት። ለምን እንደዚህም አይጠፋም ነበር። ይሄ ሁሉ ድብልቅልቅ ያለ ነገር አይኖርም ነበረ። ይሄ ሁሉ ብክነት አይኖርም ነበረ። ይሄ ሁሉ ጸብ አይኖርም ነበረ። እሷም ደግሞ ያው ከጤንነት አኳያ እንደዚህ ሆና ደግሞ መሆን እንደዚህ አልገባቸውም፣ አልተረዱም አይደለም። ይሄ ሁሉ ነገር እኮ መምጣት አልነበረበትም ነው አሁን ጥያቄ። ከመጀመሪያውም እኮ እዚህ ሁሉ ነገር ውስጥ መግባት አልነበረባችሁም። ጥቁር ዶሮ ለማሳረድ ወይዘሮ ሶፊያ እንግዲህ ተሙን ወደ እርሶ ጋር ላኩት። አንድ ሚስጥር የሚነግርህ አለ ብለው ወደ እርሶ ነው የተላከው። እርሶ ጋር ሲመጣ ደግሞ እርሶ ጥቁር ዶሮ ሊያሳርዱት ስንት እንትን ሲሉ ነበረ። ያ ሁሉ ነገር አሁን መሆን አልነበረበትም። ከመጀመሪያው ጥፋቱ እዚህ ጋር ነው እኮ ነው። አሁን ግን እርሶ እያሉኝ ያሉት ማረድ ነበረበት ነው የሚሉኝ። ለምን እንዴት ነው? ቆይ እንደዚህ አይነት አምልኮ ውስጥ ይህንን አንድ ፍሬ ልጅ ማስገባት አይጠፋም ነበረ። አሁን ይሄ ነገር እኮ እኛ ፈልገን አይደለም። አሁን ይሄ አምልኮትም አይደለም። ይሄ ነገር በአካባቢው በቀዩ የመጣ ነገር ነው እንጂ በአምልኮት የጥንቆላ ምናምን ነገር ተብሎ ሊታሰብ ይችላል። ግን አይደለም። ይሄ አንድ ሰው በአንድ አካባቢ ሲኖር በአንድ ማህበረሰብ ውስጥ በአንድ ቀበሌ ወይም አንድ ቢኖርበት አካባቢ ላይ እንደዚህ አይነት ነገር አለ። በአካባቢ ላይ ማለት ነው። ወንድ ልጅ ስለሆነ እዛ ጋር ሲመጣ ጥቁር ዶሮ አርዶ ያን ደም 3 ጊዜ ረግጦ ዘሎ ወደ ቤት መግባት አለበት። ምክንያቱም ወደፊት የሚኖርበት ህይወቱ ብሩህ ነው የሚሆንለት እንደማለት ነው። ጠይቅና እንደው እርሶ ወንድ ልጅ ቢኖሩት በእርሶ በኩል ይሄን ነገር ያደርጉ ነበረ? ከታዘዝኩኝ በዛ አካባቢ ከተነገረኝ አደርጋለሁ። ለምንድን ነው በአካባቢያችን ላይ አሁን ትልልቅ ሰዎች አሉ፣ የሚያውቁ ሰዎች አሉ፣ ከኛ የተሻሉ አሉ። ሰውም ከተለያየ ከሩቅ ቦታ መጥቶ ጠይቆ ያንን ነገር መፍትሄ አግኝተው ሄደው እዛ በአመቱም በ2 አመቱም ምስክርነት የሚሰጡ ሰዎች አሉ። ስለዚህ ከታዘዝኩ ከተባልኩኝ አደርጋለሁ። ወደኋላ ምለው ነገር የለም። ምክንያቱም ይሄ ነገር ግን መጥፎ እንደሆነ አያውቁም ነው እርሶ አደርጋለሁ አሁን እንደዚህ ቀለል አደርጋለሁ ብለው አደርጋለሁ ሲሉ ማለት
በኋላ ላይ የከፋ ነገር እንደሚያመጣ የወደፊት ህይወቱ ሳያሳስቦትም አያስጨንቆትም? ምንም አያስጨንቀኝ። ምክንያቱም ይሄ ጥሩ እንደውም ይሄ ነገር እኮ ከሰይጣን ጋር እኮ ቃል ኪዳን እየገባችሁ ነው እኮ ያላችሁት። ምንም ሰይጣን የለም እዚህ ጋር ወንድሜ። እንዴት አይነት ነው? እንዴት ጥያቄ ነው የምትጠይቀኝ? ሰይጣን ምን አገናኘው ከዚህ ጋር? ይሄ ሰውዬ ይሄ እኮ ባዕድ አምልኮ ነው አይደል እንዴ? አሁን እቺ ሴትዮ እንግዲህ ከበቡሽ እኮ እየሰራች ያለችው ወይዘሮ ሶፊያ ለምን ነው ዝም የሚሉት? ለምን አይነግሯቸውም? ይሄን ነገር እኮ እርሶ እንኳን ቢያንስ ተጸጽተዋል እኮ አይደል እንዴ? አንተም እስቲ ተረዳ፣ እሱም አንተ ተረዳው። አንተ ደግሞ ይልክ ዛሬ ሰይጣን አይደለም አትበል ነው። ድሮ አላወቅንም፣ በልጅነታችን ባህል ነው ተብለን ተቀበልን። ግን አሁን በአሁን ሰዓት ሰይጣን ነው በቃ። አንቺ እኮ በኋላ እንደዚህ ብለውሽ ተቀበልሽ። የዛም ጊዜ እኮ ያው ወደ ኋላ እንመለስም እንጂ ያጨቃጨቀንም ያጣላንም በእንደዚህ አይነት ነገር ነው፣ አለመግባባታችን ነው። አሁንም ተመልሰሽ እንደዛ ብለሽ ትናገሪያለሽ። አሁን እኮ እኔ እያስረዳሁት ነው በትክክል ያለው እኮ ይሁን። እንደዛ ቢሆንማ ሰይጣን ነው ብለን ብናምን ማኖረው እጃችንን ባናስገባ ነበር። ተሙንም እንደዛ ባላደረግንም ነበር። በወቅቱ ልጆች ነን፣ ህጻናት ነን። የሰፈሩ እንዳለ ውቃቢ ሲባል ስም ሳትጠቀም ውቃቢ ማለት እኮ አቃቢ ነው። አቃቢ ጠባቂ ከማለት ቃሉን ከዛ የተነሳ ነው። ስለዚህ እንደ ጠባቂ ነው፣ ጠባቂያችን ነው የሚባለው። ውቃቢያችን ተለማምና በቃ ሁሉም ነገር ብቻ ውቃቢያችን ተለማምነን እንትን በል ይባል። የሆነ ነገር እንኳን ዝናብ እንኳን አረታ ተሳውስም ዝናብ እንኳን ሲጠፋ የሰፈሩ ሰው ተሰብስቦ የሚለምነው ነገር አለ። ከዛ ይዘንባል ዝናብ። ይሄ ነው በዚህ ነው የታመነበት፣ በአካባቢው ሰው የታመነበት ነው። አሁን እኔ አልገባኝ። እኔንም ልታሳምኑኝ የሞከራችሁ እንዳይሆን ብቻ እኔ አሁን ይሄን ነገር አምኜም ልቀበልም አይደለም እዚህ ቦታ ላይ የመጣሁት። እሺ ስተሰርተናል፣ ያለፈው አልፈዋል። ግን አሁን እናንተ የምታውቁት ነገር አለ ብዬ ነው የማስበው እኔ። ምክንያቱም ተመስገንን የምናገኝበት በእናንተ በኩል ነው። እቺ ሴትዮ እንግዲህ ስትገብሯት በፊትም እንግዲህ እታችሁ ብትሆንም ብዙ ነገር ስታደርጓት ኖራችኋል። ስለዚህ አሁን ያንን መስዋዕት የምታቀርቡበት ወይ ያንን ግብር የምታቀርቡበት ወይም ደግሞ ከሷ ጋር የምትገናኙበትን የተለያዩ ቦታዎች ታውቃላችሁ። እኔ እነዛን ቦታዎች እንድጠቁሙኝ ነው። ገጠር እኮ ነው ስለገጠር ነው ያወራው። አዎ እንጂ ከተማ አይደለም። አሁን አዲስ አበባ እኮ መታ እኮ መቼም ለዛ አይደል እንዴ እናንተ ስማምታችሁ እኮ ጥቁር ዶሮ ይረድ እኮ ያላችሁት እኮ እሷ ጋር ሄዶ ሊያርድ ነበር አይደል እንዴ? በኋላ ይልክ እኔ በልጆች ያልቁብሻል ከገጠርም ተላከብኝ። እሱም ያውቃል። ከገጠርም ተላከብኝ። እሷም ልጆች አንቺ ሊጨርስብሽ ነው ልጆች ከሚያልቁ የሆነ ነገር እንትን በይ ተሙንም ገጠር እንዲሄድ ላአርጊ አለችኝ። በቃ እኔም ያው እሱም ላከበት፣ እኔም በቃ ገፋፋሁት ሄደ። ምሳሌ ምን ላድርግ እኔ እንጂ ከባድ ነው እኮ አሁን። ከባድ ለምን መሰለህ? ከባድነቱ አሁን እንዲነካክተህ ወይም እንደዚህ ተቀበለህ እንደገና ብትከዳ ወደ ሌላ ነገር ነው። ከባድ ነው የሚሆነው። እኔ እርሶን እኔ አሁን ማመን አልፈልግም። ለምን እርሶ ያኔም ባንደበቱት ብለዋል፣ ልጄ ታማለች፣ ቢያንስ ልጄ ማዳን አለብኝ፣ ይሄን ነገር ልጄን ለማዳን ነው አድርግ ተብዬ ነው አሉ። ስለዚህ እኔ እርሶ ራሱ እዚህ ነገር ውስጥ የገቡትኝ ልጆን ለማዳን ሆነ ብሎ ያደረጉት ነገር ይመስለኛል እንጂ ይሄን ነገር አምነውበትም ተቀብለውበትም አይደለም። ተሙን እዛ ነገር ውስጥ እንደሚገባ ሆነ ብለው ወይ አውቀው ወይዘሮ ሶፊያን አሳምነው ሊሆን ይችላል። እንዴት መሰለህ ልጅህ እንድትድን ብለህ የምትለው ነገር ሁለቱም ልጆች ናቸው ማለት ይቻላል። ምክንያቱም አሁን ዋናው ነገር እሷ በፊት እንደዛ ባይደረግ ኖሮ ይቺ ልጅ እንደዛ ሽባ ሆና እዛ አልጋ ላይ እንደዛ ባትቀርና የረጅም ያርጋ ቁራኛ ባልሆነች ነበረ። እንደገና ይሄ ልጅ ደግሞ የሚያድግ ልጅ ነው፣ ብዙ ኃላፊነት አለበት። ያው ከልጅነቱ ጀምሮ ከግርዘት ጀምሮ ለዚህ ነገር ስለተሰጠና ስለታሰበ ይሄ ነገር ሲያድግ ደግሞ ብዙ ኃላፊነቶችን ለመውሰድና ለመሸከም ሲል ተመርቆ ግድ ይሄንን ነገር አድርጎ ማለፍ ስላለበት ነው እንጂ እሷ እንድትድን አይደለም። ምክንያቱም ለልጁም ለቀጣይ ህይወቱም ነው። አሁን አንዴ በእርግጥ ነገሮች ተበላሽተዋል። ግን እንደው የዛ ሰዓት እውነት ተሙ ጥቁር ዶሮን አርዶ ቢስማማ ኖሮ እንዲሁ በቀላሉ ተለቁት ነበረ። ምን ይሆናል? በቃ ምን ይሆናል? ግብርን ካገኘ ምን ይሆናል እኮ ግብር ይፈልገው ግብር ነው። አዎ ስለዚህ ይሄ ነገር ሴትዮ እሱን ብቻ አይደለም እኮ አሁን የፈለገችው። እንግዲህ አሁን ተሙን ራሱ እኮ ወስዳ እኮ ይሄ ሁሉ ነገር ደሙን አፍሳ ስንት ነገር አድርጋ እግሩን ሁላ ቆርጣ እኮ መች በቃት። ይሄውን ህይወቱን ልታጠፋ እኮ እየጣረች ነው ያለችው አይደል እንዴ? ስለዚህ ያኔም እናንተ ያላወቃችሁት የሆነ ነገር ይኖራል እንጂ መቼም እቺ ሴትዮ በዶሮ ብቻ የምታበቃም አልነበረችም አይደል እንዴ? እሱማ ልክ ነው። ግን እስኪ ዞሮ ሶፊያ እስኪ ንገሪው፣ አስረጂው፣ የምታውቂውን ነገር ግልጥ አድርጊና ንገሪው። እኔም እናገራለሁ ከዛም በኋላ። ምክንያቱም እሱ እያለ ያለው ነገር ምን የምታውቂው አትበለኝ። አንተም ታውቃለህ። የምታውቂው ነገር አትበለኝ። አንተም ታውቃለህ። እኔም አውቃለሁ እኮ ንገሪው እስኪ ባንቺ ካገባው። እኔ አሁን እኮ እየተግባባን እኮ አይደለም። አሁን እኮ ስለዛ ሴትዮ ስለ የትኛዋ ሴትዮ ነው የሚያወሩት? ስለዛ ሴትዮ ወይም እስኪ ንገሪው አንቺ እኮ አንቺ
ምንድነው የምታውቁት ነገር አለ እንዴ? አንተ ከኔ በላይ የምታውቀው አድራሻውን የምታውቀው አንተ ነህ። ከገጠር ያስመጣቻት እና አንተ እስቲ ስለሷ ንገረው፣ አንዳንድ ነገር ንገራቸው ነው የምልህ። በቃ አትደብቅ። ምንድነው ቆይ የምታውቁት ነገር ካለ ለምንድን ነው የማትነግራቸው? ምንድነው የምነግራቸው? ይኸውልህ እዚህ ጋር እኮ የዚህ ልጅ ህይወት ማዳን መቻል አለብን አይደል እንዴ? ለምንድን ነው የምትደብቁት? እርሶስ ቢሆን ወይዘሮ ሶፊያ ለምን ነው በደንብ ያውቃል፣ ምስጢረኛም ነው። ንገራቸው። ምንድነው አንቺ እንዴ ጭራሽ ይሄን ነገር ተናገር ብለሽ ልጆችን ልታስጨርሽብኝ ነው እንዴ? ልጆችን ምንድነው የተፈጠረው ነገር? ጭራሽ የቀሩትንም ልታስጨርሽ ይችላል እኮ ነው። ሞት ነው የለንም እኮ አሁን እየኖርን እኮ አይደለም። አይሆንም። ስለማን ነው ታወሩት? ቆይ ለምን ነው ለኔ ግልጽ የማታረጉት? አንቺ ስለምታውቂ ልጄ ይሞትብኝ። ለምን ይሞታል? አይሞትም። ግልጽ አድርጎ ማስረጃ የተሟጉት ባኮትን እስቲ ከኔ ጋር አንድ ነገር እንግባባ። ለምንድን ነው ቆይ የሚያውቁትን ነገር የማይነግሩ? ተሙን እንድናገኝ አይፈልጉም እንዴ? ቆይ ምንም የማውቀው ነገር የለም። የት እንዳለ ማላውቅም ልጄ። እኔ ምንም አላውቅም። አንደኛ የዛን ሰዓት ላይ ይሄን ነገር ሁሉ በሷ ምክንያት ተበለሻሸ። ጭራሽ ተናገር ወይ እንደዚህ ብላ ያላወቅኩትን ነገር ተናግሬ ጭራሽ በቤተሰቤና በቀሩት ላይ ተሙም ልጄ ነው አሁን ሲሉ አልነበር እንዴ? አዎ። እና ታዲያ ተሙስ የእርሶ ልጅ አይደለም እንዴ? የእርሶ ልጅ ለምን ይሞታል? አይሞትም። እኔ አላሳዝንህም? እንዴት ይሆናል? እንዴት የማይሆነው ነገር ነገራቸውና በቃ እውነቱ ይውጣ። ምንድነው ወይ የምናገራቸው? እናድነው በቃ። እንዴት ነው የምንናገረው? ወይዘሮ ሶፊያ እባክዎትን ቆይ እርሶ ተረጋጉ እስቲ። ችግር የለም የሚያውቁት ካለ እኔ እሳቸውን አወጣጣቸዋለሁ። ግን እባክዎትን እርሶ መረጋጋት መቻል አለበት። እኔ አልወጣም። አንዴ ግድ የለም ካሜራ ጀርባ ይሁንልኝና እኔ እሱን ተናገር እባክዎትን ወይዘሮ ሶፊያ ላስቸግሮታል። አንዴ እባክዎትን ካሜራ ልልኝ አንዴ እባክዎትን ወይዘሮ ሶፊያ ልጆችን ቤት ነው እባክዎትን እሳቸውን ይዘልኝ አጥፋው ካሜራውን አጥፋው። እንግዲህ የተሟጉት ወይዘሮ ሶፊያን ያስወጣውበት ምክንያት አለኝ። ይሄ ምክንያቴ ከእርሶ ጋር በግልጽ መነጋገር ስላለብን እንድንወያይ ስለፈለኩኝ ነው። አሁን ምንድነው እየተፈጠረ ያለው? ምንድነው እየሆነ ያለው? ለምንድን ነው ቆይ እርሶ ጋር የደበቁት ነገር አለ እንዴ? ይሄን ልጅ ለምን እንድናገኘው የማይረዱ? እኔ ጋር ምንም የደበቁት ነገር የለም። ለምን ሶፊያን አያነጋግሯትም? አታነጋግራትም? እሷ ጋር ነው ብዙ ሚስጥርና ብዙ ነገር ያለው ሶፊያ ጋር ነው። እኔ እኮ ምንም የማውቀው ነገር የለም እኮ። ስለዚህ ለምን እሷን አታነጋግራትም? ችግር የለም ወይዘሮ ሶፊያንም ማናገር ይሆናል። ግን ደግሞ እርሶ ጋር ያለ ነገር ካለ ምክንያቱም እርሶ ጋር ከመጣ በኋላ ነው ይሄ ልጅ እንዴት ተተብትቦ የቀረው። ጠፍቶ የጠፋብንም ከእጃችን የሚወጣው ያጣነውም ከእርሶ በኋላ ነው። ስለዚህ ለምንድን ነው እውነታውን መናገር ያልፈለጉት? ቆይ ምንም እውነታ ከዚህ በላይ እውነታ ምን አለ? እኔ ጋር ምንም ነገር ስለማን ነው የምታውቁት? ለምንድን ነው እየደበቃችሁ ያላችሁ? እኔ አልደበቅኩም። ተሙን በዛን ጊዜ ነበረ መጣ። ያንን ነገር ቢያደርግ ኖሮ ያን ጥቁር ዶሮ አርዶ ገብቶ ቢሆን ኖሮ የሁሉ መከራና የሁሉ ስቃይ ልጁም ሊጠፋም አይችልም ነበር። ይሄን ነገር ጥቁር ዶሮ ላይ ነው ያሉት። ይሄን ነገር ደግሞ እንዳይሆን ያደረገችው ደግሞ እሷ ነች። ሶፊ ነች ያደረገችው። እና ስለዚህ ምንም የማውቀው ነገር የለም። እርሶና እኮ ወይዘሮ ሶፊያ እኮ ያኔ ተሙን ለማሳመን እንግዲህ ተመስገንን ለማሳመን ወደ እርሶ ጋር ወይዘሮ ሶፊያ ሲልኩት የሚያውቁት ሚስጥር አለ፣ የሚነግርህ አጎትህ የሚነግርህ ሚስጥር አለ፣ ሂድና አዳምጥ ብለው እንግዲህ ወደ እርሶ ተሙ መጣ። ሲበር ተሙ እርሶ ጋር ከመጣ በኋላ ደግሞ ጥቁር ዶሮ ሳትወርድ ወደ ቤት ማትገባም ብለው እርሶ እንግዲህ እዛ ሲዳረቁ ነበረ። ከእንደገና ደግሞ ተሙ ይሄን ነገር እንደማይስማማ ሲያውቁ ልጄን አደጋ ውስጥ ስለገባች ለልጄ ስል ነው ሁሉ ነገር የማደርገው ብለው ደግሞ መልሰው እንትን አሉ። ምክንያቱም ተሙ እዚህ ነገር ሁሉ ውስጥ የገባው መጀመሪያ እርሶ ሆኖት ምንጩ እርሶ ሆኖት እያልኩኝ ነው። ስለዚህ ለምንድን ነው እንድናድነው ለእኛ የማያግዙን? ለምንድን ነው የማይረዱን? እንዴት አውቄ ነው የማግዘው ይሄንን? አሁን እኮ ተሙ መጀመሪያ ላይ መጣ። መጀመሪያም እዛ የነበረችው የላከችዋም ሴትዮ እዛ ካዳሚ የነበረችዋም ሴትዮ እሷ ነች፣ ሶፊያ ነች የምታውቃት በደንብ። የዛን ጊዜ እኔ ይሄ ነገር አሁን ነገሩ ስለ ካዳሚ ነው ማለት ነው። ታውቁት ሰው አለ ማለት ነው። እኔም እሷ ታውቃለች፣ እኔ አላውቅም በዚህ ዙሪያ ላይ። አሁን ተሙም ይሄንን ነገር እንዲያደርግ በወቅቱ ቢያደርግ ኖሮ ይሄን ሁሉ ችግር አይመጣም ነበረ። አሁን ሁሉን ያንን አሁን አልሆነም፣ አላደረገም። ተሙ እኮ በቃ ከዛ ነገር ውስጥ አልፏል አይደል ወይ ወጥቷል። ለምንድን ነው የማይተባበሩን? ይሄ ልጅ በህይወት እንድናገኘው አይፈልጉም እንዴ? እፈልጋለሁ በህይወት ታዲያ ለምንድን ነው የሚያውቁትን ነገር ለኛ መንገር ይፈሩ? ምንም የማውቀው ነገር የለም። እኔ አሁን እኮ አሉኝ ስለ ካዳሚ እኮ አወሩ አይደል እንዴ? በፊት እንደዛ ነበረ። እሷ ታውቃለች ሚስጥሩን በሙሉ ሶፊያ ስለምታውቀው እያንዳንዱን ነገር እሷ ትናገራለች። እኔ አሁን ተጨማሪ ልንገር ብዬ ብነግርህ የማላውቀውን ነገር እንዴት አድርጌ ነው የምነግርህ? ስለዚህ የሚያውቁት ነገር እንዳለ እኮ የዞሮ ሶፊያ ራሳቸው ተናግረዋል አይደል እንዴ? እሺ። ስለዚህ እርሶ ደግሞ ይሄንን ነገር አብራርተውና በደንብ አብጠርጥረው እንዲነግሩኝ ይፈልጋል። ምክንያቱም ተሙን አሁን ከኛ ተሰውሯል። ተሙን አገኘን እያልን አንድ እርምጃ ስንሄድ ተሙ ከኛ እየራቀ ነው የሚሄደው። አሁን ደግሞ ከየትኛውም ጊዜ በላይ ፈጥነን መገኘት ያለብን ሰዓት ነው። ምክንያቱም ተሙ ላይ ተስፋ ቆርጣለች። እቺ ከበቡሽ የተባለ ሴትዮ ተሙ ላይ ተስፋ ቆርጣለች። ተሙን ለመሰዋት ነው እንግዲህ አሁን እንግዲህ እንደሰማነው ባለን መረጃ የምናውቀው ተሙን ከዚህ በኋላ በህይወት እንደማይፈልጉት ነው የተነገረን። ማን ነው የማይፈልገው በህይወት? እራሷ ከበቡሽ። ለምን እሱን እንግዲህ እኛ ምን እናውቃለን እኮ እኔም አላውቅም። ይሄንን ሚስጥር የምታውቀው ሶፊያ ናት።
ይሄን ነገር እኔ አላውቅም። ስለዚህ ለምን ሁለታችሁ ያወራችሁ እኮ ነው። እርሶ ወይዘሮ ሶፊያን እንግዲህ ለመከላከል ዝም በይ ምንም የማውቀው ነገር የለም እያሉ ሲከራከሯት ነበር አይደል እንዴ? ስለዚህ ታዲያ ይሄ ማለት የሚያውቁት ነገር አለ ማለት ነው መሀል ላይ። ወይዘሮ ሶፊያን ምን ይጠይቃሉ ግን እርሶ እባክዎትን አሁን እርሳቸው በጣም ተጨንቀው ያሉበት ሁኔታ ነው። እርሳቸውን መጠየቅ አይቀርም። ወይዘሮ ሶፊያንም ግን እርሶ እባክዎትን እኔ ልለምኑት፣ ምክንያቱም ይሄ ገና ወጣት ነው። በዚህ እድሜ ሁሉ ስቃይ ማየት ነበረበት? የሁሉ ስቃይ መሰቃየት ነበረበት? ምንም መሰቃየት የለበትም። እኔ አሁን ይሄ ልጅ አሁን እንዲሰቃይ የእርሶ ወንድ ልጅ ቢሆን ኖሮ ይሄንን ነገር አምነው ችለው ዝም ይሉ ነበረ? እንግዲህ ከመጣ ምን ይደረጋል? ሌው ልጅ ያልጋ ቁራኛ ሆና አንድ ድምፅ ላሰማሁት። ተመስገን በምን አይነት ሁኔታ ውስጥ እንዳለ ማወቅ ነው የሚፈልጉት አይደለ? ይኸውልህ ይሄንን ድምፅ እስቲ ሰምተው እርሶ ያስችሎታል? እስቲ ስሙት። እየሰሙት ነው አይደለ? አዎ በጣም እየሰማሁት ነው። እዩት። እዚህ ጋር ምን እያለ ነው? ይኸው እግሬም ተባብሶበታል፣ እርዱኝ ባካችሁ፣ ሊቆረጥ ነው። በሲቃ ውስጥ ሆኖ ነው ሁሉ ነገር እያወራ ያለው። እንግዲህ ጉድ! ይህንን እንኳን ሰምተው ትንሽ አዘኔታ የሉት? ምን እንደዚህ ይሄን ሁሉ ነገር መሆኑን እኔ መቼ አውቃለሁኝ? ባውቅማ ኖሮ እስከዚህ ድረስ ምን ይሆን ነበረ? ጭራሽ እንደዚህ ሆኗል። ያውቃሉ እንጂ ሁሉንም ነገር እያንዳንዱን ነገር ያውቃሉ እንጂ። እኔ አላውቅም። ይሄንን ነው አሁን ሶፊያ ሰምታለች ይሄንን ነገር? አዎ ሰምታለች። ያለበትን ስቃይ ሁሉንም ያውቃሉ። እባክዎትን እኛ እየለመኑት ነው ያለ ነው። ምንም አሁን ሌላ ሚስጥር ከዚህ ስቃይ ለምን አያድኑትም? ተመስገን እንዴት አድርጌ ላድነው? እንዴት አድርጌ? ይሄን እኮ እንደ አዲስ ነገር እኮ ነው እየሰማሁ ያለሁት። ባውቅማ ኖሮ እኮ እነግርህ ነበር። እኔ ይሄ ልጅ እንደዚህ እንዲጎዳና እግሩም እንደዚህ ስቃይ ላይ እንዲሆንም አልፈልግም ነበረ ባውቅ ኖሮ። ግን እኮ ገብቷል አይደል? እዚህ ነገር ውስጥ ገብቷል። ተመስገን እኮ አንዴ እዚህ ነገር ውስጥ ተጠላልፎ ወድቋል አይደል እንዴ? አሁን ማድረግ ያለብን ተመስገንን ከዚህ ነገር ውስጥ የምናወጣበትን መንገድ ነው መፈለግ ያለብን። ተመስገንን ደግሞ ከዚህ መንገድ ውስጥ ከዚህ ጉድ ውስጥ ከዚህ ስቃይ ውስጥ ለማውጣት እሱን የሚያውቅ ሰው ወይ ደግሞ እሱ ያለበትን አላቅም ወይ ደግሞ ከበቡሽ ያለችበትን የሚያውቅ ሁኔታዎች ሰዎች ያስፈልጉናል። ስለዚህ እነዛ ሰዎችን የምታውቁ ከሆነ አሁን እርሶ እንግዲህ ስለ ካዳሚ ሲያወሩ ነበር። ምናልባት ስለዚህ ካዳሚ የሚያውቁት ነገር ካለ የት አካባቢ እንዳለች እንዴት እንዳለች ስለ ሁኔታው በደንብ የሚያውቁት ነገር ካለ እባክዎትን ይንገሩ። ምንም የሚያስፈራውት ነገር የለም ከዚህ በኋላ ምንም። እኔ አሁን እቺ ሴትዮ እንደነበረች በፊትም እዛው አገር ቤት እዛ እያለን ማለት ነው በነበረው ሁኔታ እናቅ ነበረ፣ እንዳለችም ይታወቃል። ግን ከዛም በኋላ እኔ ደግሞ ወደዚህ ከመጣሁ በኋላ ምንም የማውቀው ነገር የለም። ሶፊያ እዛ ሁልጊዜ ትመላለስ ነበረ ካዳሚ እንደሆነች ምን እንዳለች። ይሄ ነገር ባይሆን ይሄ ነገር ባይደረግ የማንኛውም ሰው ማለት ነው ይሄ አንድ ሰው ወደ አንድ ቦታ ሲሄድ ታርዶ ከብትም ከሆነ ጥቁር ዶሮም ጥቁር በግም ሆኖ ታርዶ ሲገባ ያ ሰው በቤተሰቡም በራሱም ጥሩ ነገር እንደሚገጥመው ይነገረናል። ለዛ ነገር ነበር እንትን የምትለው በሁላችንም በወቅቱ ነበር። ከዛ በኋላ ግን የማውቀው ነገር የለም። ይሄ ልጅም እንደዚህ መሆኑን አሁን በመስማቴ በጣም እየተጸጸትኩኝ በጣም እየተሰማኝ ነው ያለው። ይሄ ነገር እንዴት ላድርግ? ስለዚህ የማውቀው ነገር የለም። ሴትዮ ያለችበትን ቦታ ይንገሩኝ። እቺ ካዳሚ የሚሏትን ሴትዮ ያለችበትን ወይም ደግሞ እንግዲህ አላቅም እናንተ ያኔ በዛ ሰዓት በዛ በነበረው ጊዜ ግብር ታቀርባላችሁ መቼም ማለት እንደ ግብር ሀምጡ ተብላችሁ ታቀርቡ እንደነበር እርሶም ተናግረዋል። ስለዚህ ያንን ነገር የሚያቀርቡበትን ቦታ ለምን ነው ለኛ መንገር ያልፈለጋችሁ? ምን እነግራለሁ? አሁን ሴትዮዋ ያልከኝ አሁን እዛው አካባቢ ነው ያለችው። በጣም ረጅም እጅ ነው ያላት፣ ብዙ ሰው ታውቃለች። ይሄ ነገር ሳይደረግ ቢቀር በጣም አደጋ ላይ እንደሚያደርስ ይነገራል። በአካባቢውም ያንን ነገር ደግሞ ሳታደርግ ብትቀር ደግሞ በአካባቢው ነዋሪ ደግሞ ትጠላለህ። እንደ ባይተዋር ነገር ነው፣ ሀሳቡን እንዳልተቀበረ ነው የምትታየው። ምክንያቱም ሲወርድ ሲወራረድ የመጣ ነው ከጥንት ከአያቶቻችን ከቅድመ አያቶቻችን የመጣ ስለሆነ በአካባቢውም ትቀበላለህ። አሁን አንድ ምሳሌ ልንገርህ። አሁን ለግንቦት ተብሎ ጥቁር በግ እና ውሃ ግንባሩ ላይ ነጭ ያለበት በግ ይታረዳል። ለዛ ምንድነው አመቱ ሙሉ እስከ አመት ድረስ ብሩህ የሆነና ልጁም ከብቱም አካባቢውም ሰላም ይሆናል፣ ጦርነትም አይኖርም፣ ምንም ረሃብም ምንም አይሆንም፣ ጤናማ ይሆናል የሚል እሳቤ ስለሚታሰብ ነው። ይሄም ልክ እንደዛው ተመሳሳይ ነውና ይሄም ነገር ያ ሰው ከአንድ ቦታ ወደ አንድ ቦታ ሲሄድ ጥቁር ዶሮ አርዶ ጥቁር በግ አርዶ በዛ አርዶ ተራምዶ ደሙን ተቀብቶ ሲሄድ ሰላማዊ ይሆናል ተብሎ ስለሚታሰብ ነው። ከዛ ውጭ አሁን ብናደርግ እናንተም ብንል ጭራሽ ወደ ሌላ ቤተሰቦቻችን ከብቶቻችንና ወደ ሌላው ነገር ውስጥ ገብቶ ነው የምንጨርሰው። እዚህ ጋር የሰው ህይወት አይቀርምም እንዴ? ከነዚህ ሁሉ ነገሮች እኮ የሰው ህይወት ይቀርማል አይደል እንዴ? ተመስገን እኮ ያለበት ሁኔታው አሁን ስቃይ ውስጥ ነው ያለው። አንደኛ እግሩ ተቆርጦ በጣም በከፍተኛ ስቃይ ውስጥ ነው ያለው። ሁለተኛ ደግሞ አሁን ጭራሽ መስዋዕት ሊደረግ ወይም ደግሞ ነፍሱን ሊያጠፉት ሂደት ላይ ያሉበት አሁን ላይ እኮ ከየትኛውም ጊዜ በላይ ለተሙ የምናስፈልግበት ሰዓት ላይ ያለ ነው።
ስለዚህ ተሙን ለማግኘት መሮጥ ባለብን ሰዓት ለምንድነው ወደኋላ የምንሸሸው? ለምንድነው ማፈግፈግ ያለብን እንዴ? እቺ ሴትዮ እኮ አሁን አግኝተን እንደውም እስካሁን ላደረገችው ነገር እርሶስ ቢሆን ለሰራችበት ነገር እንግዲህ ልጁት አልጋ ቁራኛ ሆናለች እኮ አይደል እንዴ? ለሱ ነገር ዋጋ ማስከፈል አይፈልጉም እንዴ እኮ? ይሄማ ግድ ነው እኮ። ይሄን እኔም እኮ ሳልፈልግ ቀርቼ አይደለም፣ ግን እውነታውን ከየት ላምጣና ልንገርህ? እንዴት ልንገርህ ነው የምልህ? የማላውቀውን ነገር ይሄ ነው ብዬ ብነግርህ ሌላ ስህተት ውስጥ ነው የምንገባው። ሌላ ስህተት ነው። እኔ አሁን የተሙ ቤተሰብ ነው የተሙ ቤተሰብ ሌላ አይነት ነገር ማድረግ አልፈልግም፣ ምንም እንትን ማለት አልፈልግም እንጂ ይሄንን ነገር እኮ እስር ቤትም ሆነው እንዲያወጣጡ ማድረግ እንችላለን። አሁን ምክንያቱም እውነት እየደበቁ እኔ እስር ቤት እንደዛ እያልኩኝ አይደለም። ምን ያው እሱን እስር ቤት አስገባለሁ እያልኩኝ አይደለም። ግን እንደ እንትኑ ቢሆን መረጃ በመደበቅ እስር ቤት ይገባሉ። ግን አሁን ጭራሽ ልጄ ነው የሚሉትን ልጅ እኮ ነው አሁን እየደበቁና ከዛ ነገር ውስጥ እንግዲህ እርሶ ነፃ ለማውጣት እየሞከሩ ያሉት። ለምንድን ነው እኔን ተባብረው ይህን ልጅ እንድናገኝ የማይረዱኝ? እንዴት ነው የምተባበር? እቺ ሴት ያለችበትን አሁን የምትሏትን ካዳሚ ወይም ደግሞ ወደ ከበቡሽ የሚጠቁመንን ማንኛውንም ነገር እንዲነግሩኝ ይፈልጋሉ። እቺ ወይም ደግሞ አሁን ካዳሚ ምናምን ስትሉ ነበር። ካዳሚ ያለችበት ቦታ የሚያውቁ ከሆነ ወደ ካዳሚ ዱሮ ነው በፊት ነው እዛ ነበር። አሁን ቦታ ልትቀይር ትችል ይሆናል። ችግር የለም። የሚያውቁትን ይንገሩ። ወደዛ አካባቢ እኔም ሄጄም አላቅም። ረጅም ጊዜ ነው እንደምታየው ነው እዚህ የምኖረው። ተሙንም እኮ አስልኬ ወደዚህ እንዲመጣና ከኔ ጋር እንዲገናኝ እኮ ያደረኩት እኮ ከዛው ነው። እኔ ብዙ ጊዜ ወደዛም አልሄድም አልገባም። አንደኛ ወደዛም ወደ እነሱ ጋርም ስላልሄድኩ ነው መሰለኝ እቺም ልጅ እንደዚህ አልጋ ላይ አልጋ ቁራኛ የሆነችው። አሁን ሁሉ ነገር ውሸት እንደሆነ የሚያወሩት ነገር ውሸት እንደሆነ እንዲሁ ያስታውቅቦታል። እባክዎትን ይህንን ሁሉ ውሸት ይህንን ነገር ያቆሙና ወደ እውነታው ነገር እንምጣ። ምክንያቱም ተሙም ቢሆን የእርሶ ልጅ ነው። እርሶ የፈሩት ነገር እንዳለ እረዳለሁ። ምናልባት እችን ሴትዮ ፈርተዋት ሊሆን ይችላል። የገዛ ቤተሰቦት ናት አውቃለሁ። ከዛ በኋላ ግን ከሴጣን ጋር ተቆራኝታ ያደረገችውን ነገር እናውቃለን። ግን ደግሞ አሁን እዚህ ጋር ማዳን ያለብን የአንድ ሰው ህይወት ነው። ያንን ሰው ማዳን መቻል አለብን። አሁን እኛ እንኳን ይሄ ሁሉ ነገር ውስጥ እየገባን እኛን ለማገዝ መሞከር እንጂ ጭራሽ ወደኋላ መሸሽ እኮ አልነበረቦትም አይደል እንዴ? በእርግጣው እኔ እኮ ይኸውልህ ምን አለ መሰለህ በጣም ነው እያስጨነቀኝ ያለው። እኔ እኮ ማስጨንቆት እኮ ለወንድማችን ለእርሶ ልጅ ስንል እኮ ነው የሁሉ ነገር የምናደርገው። አዎ እያስጨነቀኝ ያለው ምክንያቱም እኔ አሁን የሆነ ነገር ስለሷ እንደዚህ ነው ብዬ ብነግርህ አሁን ጭራሽ ልጆቼንም ሌላ ብዙ ነገር አሁን እንደሚያልቅብኝና ታስጨርሰኛለህ ብዬ ስለማሰብኩኝ ነው። አሁንም እኮ ከዚህ ነገር እኮ ወደኋላ አላልንም አይደል እንዴ? አዎ እና እባክዎትን አይፍሩ። ከዚህ በኋላ እኮ ምንም ያስፈራ ነገር የለም። ገና እኮ ወደፊት ሄደን እኮ እሷም ላይ ደርሰን እኮ ከበቡሽ ለሰራችው ስራ ለእያንዳንዱ ነገር ዋጋ እናስከፍላታለን። ይህን ነገር ቅጣት ማግኘት መቻል አለባት። ምክንያቱም ምንም በማያውቁት ስንቶቹን ህፃኑን ላልትገብር ስትል እኮ ነው የያዝናቸው ያዳናቸው። አዎ እንግዲህ እስኪ ታዲያ እኔ እስካሁን ድረስ ያው ምንም መረጃው እንደሌለ ነበር እንትን ስለ የነገርኩ የነበረ። በቃ እንግዲህ ልንገርህ መቼም ከባድ ነገር ነው ይሄ ነገር። ያው የማውቀውንና ያለበትን ነገር ነው ትንሽ የምነግርህ። ምክንያቱም አሁን ድሮ በልጅነታችን እዛ አገር ቤት እያለሁ እኔም ወደዚህ ሳልመጣ ያው እዛ የሚካደመው ምንም የሆነ እዛ ቤት ነበረ ምን ሄደው ግብርም ነበር ሁሉም ነገር ያው ቤተሰቦቻችንም እዛ ያደርጉ ነበረ። አሁን እሷ እዛ አገር ቤት ነበረች ድሮ ያው ካዳሚዋ ማለት ነው። እዛ እሷ ጋር ብዙ ግብር እናደርግ ነበረ ብዙ ነገር ነበር እና እዚህ መታለች አዲስ አበባ መታለች። እዚህም መታ ያው ብዙ ነገር እየተሰባሰበ ብዙ ከዛም የሚላክ ነገር ሲመጣ ሰውም ሲመጣ እሷ ጋር ነው የሚያርፈው። እንደውም እኔ አንድ ሁለቴም ሄጃለሁ እዛው ያለ ነገር ሰጥቻለሁ። ስለዚህ እቺ ማለት ካዳሚዋ ነች የከበቡሽ ካዳሚ ማለት ነው። አዎ ካዳሚዋ ነች እና አብረው ነው የመጡትና እንደዛ ነው። እና እኔ አሁን የተሙን ጉዳይ አሁን እንደዚህ ነው ብዬ ለመንገር በጣም እኔም ራሱ ተቸግሬያለሁ። ይሄ ልጅ ወንድሜ ልጅ ነው የእህቴ ልጅ ነው። ስለዚህ በጣም ሀሳቡ አለ የእሱ ሀሳብ በጣም እያብሰለሰለ ተቸግሬያለሁ። ስለዚህ እዚህ ስለመጣች እሷ ስራ እየሰራች ነው። ሰዎችም ይመጣሉ ግብርም እሷ ጋር ነው ያለው። እኔም አንድ ሁለት ጊዜ ሄጄ ያው ነገሩን ብዙም እንትን ስላላለኝ ተመልሼ ሄጃለሁ እና እዚህ ስላለች ያው እኮ ስለዚህ ያለች ካዳሚ የተባለችውን ሴት እንግዲህ ያለችበትን ቦታ ያውቃሉ ማለት ነው። አውቃለሁኝ። ያው እዛ ቦታ ላይ ከፈለጋችሁም እነግራችኋለሁኝ። አውቃለሁኝ እንግዲህ ንገረኝ ብለህ ነበር እስካሁንም ስንፈልግ የነበረው ምናልባት እንግዲህ አሁንም ስነግርህ እኮ ትንሽ እንደው አንድ ቤቴን እየተናነቀኝ ነው ያለሁት። ምክንያቱም ለምንድን ነው ሁሉ ፍራቻ ያስፈልግ ይሄን ነገር ለመንገር? ምክንያቱም እዛ ትሰማለች ይሰማሉ እኮ እዛ ጋር እኮ ይሰማል እኮ እዛ ጋር እኛ የምናወራው እዚህ እናንተ የምናደርገው ነገር እዛ እነሱ ጋር ስለሚታይ
ለራሴም ለቤተሰቤም እየፈራሁ ነው ይሄንን ምነግርህ እንጂ መጀመሪያ ምነግርህ ነበር። ምክንያቱም እንግዲህ አንድ ጊዜ አደፋፍረኛል ተናገር ብለኛል። ያው እንግዲህ ተናግሬ ያለሁኝ ያው ትገኛለች። እሷም ካስፈለገም ያለችበት ቦታ ድረስ በርቀት ሆኜ ላሳያችሁ እችላለሁ ያለው ነገር ከሆነም ስንፈልግ የነበረው እኛ እኮ ተሙ ጋር ለመድረስ ፍንጮችን ነው እያሰባሰብን የነበረው። እሺ አሁን ጊዜ መፍጀትም አልፈልግም። ምክንያቱም ተሙ ከመቼውም በላይ አሁን መፍጠን ያለብን ሰዓት ተሙን ለማዳን መሮጥ ያለብን ሰዓት ነውና ለባልደረቦችሽ አድራሻውን ይሰጣሉ። አስፈላጊ ከሆነ ሁላችንም አንድ ላይ አብረን እንሄዳለን እና እባክህን አብረን ተቀበላቸውና አድራሻውን አብረን እንሄዳለን ማለት ነው። ያው አስፈላጊ ከሆነ ከኛ ጋር ይመጣሉ። ዛም ቦታ ላይ መሄድ ካለቦት ይመጣሉና እንግዲህ ለሰጡን ነገር አመሰግናለሁ። አድራሻውን ተቀበልልኛለህ። እንግዲህ ወደ ተመልካቾቻችን ተሙን እንግዲህ ለማግኘት እየሮጥንና እየጣርን ያለ ነው ትንንሽ ፍንጮች። ምክንያቱም አሁን ምንም ደብዛው ጠፍቶብናል፣ ያለውን ነገር የምናውቃቸውን ፍንጮቹ ጠፋፍቶብናልና አሁን እንግዲህ ባገኘነው ፍንጭ ደግሞ እስቲ ሄደን እንፈልጋለን። ምናልባት ተሙን ለማግኘት አንድ እርምጃ ይሆነናል ብለን ተስፋ እናደርጋለንና እስቲ ከሳቸውም ጋር የኔ ባልደረቦች ስለ አድራሻው አንዳንድ ነገሮችን ቆይታ ሲያደርጉ እኔ ደግሞ ከወይዘሮ ሶፊያ ጋር አንዳንድ ነገሮችን መነጋገር አለብኝ። ምክንያቱም እቺኛ ካዳሚ የተባለችው ሴት እውነት አለች እዚህ እንትን ውስጥ የሚባለውን ነገር ማረጋገጥ መቻል አለብኝ። ስለ አካባቢውም ከሳቸው ጋር የኔ ባልደረቦች ቆይታ ሲያደርጉ እኔ ከወይዘሮ ሶፊያ ጋር ቆይታ አደርጋለሁ ማለት ነው። እስከዚያው ድረስ አብራችሁን ቆዩ።